ay kabaina sa wasu tuliuze anti alugana togondo de ala margada wakakate baga margada basokatele gidan gibiyaga no gifata yo hayzi yo tiyaga no gifata yo baki ko tiyaga no gifata yo የራሱ የሆነ የዘመን አቆጣጠር ያለው ከአሮጌው ዓመት ወደ አዲሱ ዓመት የሚሸጋገርበት ልዩ የጊዜ ቀመርን የታደለ ብሔር ነው የወላይታ ብሔር። የወላይታ ብሔር ቀደምት የሆነ የዘመን አቆጣጠር ዕውቀት አለው፣ ነባር ዕውቀት አለው። በዚህ የዘመን አቆጣጠር ዕውቀት መሰረት የፀሐይና የጨረቃን ዑደት ተከትሎ ወቅቶችን ይለያል። እነኚህም ወቅቶች ኦፊንታ፣ ቦኒያ፣ ባዴሳኔ፣ ባልጓ ብሎ በአራት ወቅቶች ይከፍላል። ከዛ በኋላ ያው የጨረቃን ጤሯን ጎባና ብሎ ይቆጥራል። በዋናነት የወላይታ ዘመን አቆጣጠር ከዓለም አቀፍ የዘመን አቆጣጠር ዕውቀት አንፃር ከፊል ጨረቃና ከፊል ፀሐይ ወይ ሉኒዮ ሶላር ብሎ የሚጠሩትን የዘመን አቆጣጠር ጥበብ ነው የሚከተለው። በአብዛኛው ግን በጨረቃ ዑደት ላይ ያዘነብላል። በዛ መሰረት አንድን 24 ሰዓትን ወደ 11 ክፍልፋይ ይከፍላል። ከጧት ጀምሮ ጃቡጆሪያ ጧት ይላል። ከዛ ጉራ ይላል። ከዛ ፖኦ ይላል። ከዛ ያለ ደግሞ ቀን እኩለ ቀን ሲሆን ደግሞ ሴታ ገለሳ ይላል። ከዛ ገለሳ እያለ እየቆጠረ ያው ኦማርሳ ይልና ጡማ ይላል፣ ቃማ ብሎ ከዛ መጨረሻ ላይ ደግሞ ብላህያ ወይም ሄካ ብላህያ ብሎ 24ቱን ሰዓት በሰዓት ነው የሚቆጥረው። ግፋታ ዮዮ ከሲያን ከቲያጋ ነው ግፋታ ዮዮ ገሳንጉ ፈቲያጋ ነው ግፋታ ዮዮ። ለምሳሌ እኩለ ቀን ሲል ወደ ውጪ ይወጣና ጥላ ወደ እግር ስር ሲገባ አሁን ከቀኑ 6 ሰዓት ነው ብሎ ይቆጥራል። የፀሐይን ጥላ ተከትሎ ይቆጥራል። ከዛ ውጪ ግን ያው የጨረቃን መውጣት እና ያው መጥፋትን ወይም ጨረቃ ጤሯ ይላል ስትወጣ፣ ከዛ በኋላ ጎባና ይላል። እነኚህን ጨረቃ ማትታይባቸውን ወደ 16 ቀናት ያህል አትታይም። ወደ 14 ቀናት ያህል ደግሞ ጨረቃ በሰማይ ላይ የጨረቃን እንቅስቃሴ ወይም ሂደትን ያያል። በዛ ይከፍልና ሙሉ 30 ቀን ሲሆን ያው 1 ወር ይላል። ከዛ 2 ወር፣ 1 ወር ሲባል ለምልክት ረጅም ወፍራም ገመድ ይቋጥራል። ከዛ ሁለተኛዋ ጨረቃ ስትወጣ እንደዛ ሁለተኛው ገመድ ይቋጥራል። ከዛ እንደገና ሶስተኛዋ ጨረቃ ታየች በተባለ ቀን እንደገና ደግሞ ሶስተኛ ቋጠሮ ገመዱን ይቋጥራል። እንደዛ ያለ 12 ቦታ ነው የሚቆጥረው። ስለዚህ ወላይታ ላይ የወላይታ ሕዝብ ከቀደምት ነባር ዕውቀቱ ተጠቅሞ የሚያደርገው የዘመን አቆጣጠር 12 ወራትን የያዘ ነው። በዘመን አቆጣጠር ዕውቀት ላይ የኛ ሰው አዲስ ሁለተኛው ቀን የሚለው ማታ ምሽት ነው። አሁን የአውሮፓውያን ከምሽቱ 6 ሰዓት ምናምን ነው። የኛ 12 ሰዓት ላይ ነው የሚቀበለው። ከ12 ሰዓት ጀምሮ ያለው ሰዓት የሚቀጥለው ቀን ሰዓት ነው ማለት ነው። ልክ አውሮፓውያን ልክ 6 ሰዓት ላይ ነው። ከ6 ሰዓት በኋላ ያለው ቀን የሚቀጥለው ቀን አድርጎ ነው የሚቆጥሩት። ከዛ ይመጣና ደግሞ ሌሊት 6 ሰዓት ላይ ነው። የኛ ግን የወላይታዎች ጊዜ አቆጣጠር ግን 12 ሰዓት ላይ ማታ 12 ሰዓት አካባቢ ነው የሚያበቃው። ከዛ 12 ሰዓት ጀምሮ ያለው ቀን ሰዓት የነገ ሰዓት ነው እየቆጠርን ያለ ነው ማለት ነው።
አዲስ ቀን ነው ማለት ነው። ማታ 12 ሰዓት ላይ ነው አዲስ ቀን ምን ገባው። የወላይታ ሕዝብ ለጊፋታ በዓል ዓመቱን ሙሉ ያስባል፣ ያቅዳል፣ ይዘጋጃል። ታዲያ ከዝግጅቶቹ መካከል ቀዳሚውን ስፍራ የሚይዘው ደግሞ የሴቶቹ ሚና ሲሆን ይህም በቂቤ ዕቁብ የሚጀምር ነው። ግፋታ በወላይታ ባህል ላይ ትልቁ በዓል ነው ሲከበር። ለወላይታ ሴቶች ድንገት የሚመጣ አይደለም፣ በድንገት አይደለም የሚመጣው። ከየት ይምጣ፣ ይሄን እንዴት እናድርግ፣ ከየት እናምጣ እዳ ውስጥ ገብተው አይደለም። ቀድሞ ይዘጋጃሉ ሴቶች እንዴት ነው የሚዘጋጁት? በግፋታ ወር በመስከረም ላይ ግፋታን ለማክበር ቀደም ሲል ከጥቅምት ጀምሮ ነው የሚዘጋጁት። ቢዳጋ ሙሰሩዋ ኢሞ ኑናቱ ሙአቋነ ፈሻ ሰሩዋ ኢሞ ልጆቻቸውን ሳይሆን እንደው ከሰፈርም ተለቅ ያለ ሰው ልጅም ከሆነች ቁጭ ብላ መታዘብ የምትችል ምክንያቱም አስተያየት ይሰጣሉ። አሁን ቅድም ያልኩትን ይሄንን በሚለካበት ጊዜ ያጠቡ እየመቱ በሚያጥቡበት ጊዜ አስተያየትም ይሰጣሉ። በዛ መልኩ ያከብራሉ። በጣም ቃላቸውን ነው የሚያከብሩ፣ ሰዓታቸውን ያከብራሉ። በሰዓታቸው ነው የሚመጡት። ምንም አሁን ሰዓት 3 ሰዓት 4 ሰዓት የሚባል ነገር የለም። እነሱ ምልክት የሚያደርጉት ነገር ምንድነው? ልክ ጥላ ፀሐይዋ ወጣ እንዲከፍ ስትል እንዲህ ሲሆን የሚል ነገር ነው። ጥላ ምልክት ያደርጋሉ። ፀሐይዋ ገና የጠለቀች ከሆነ እንደዚህ ስትሆን እንመጣለን፣ እንዲህ ስትሆን በተለይ ወደ ጧት ነው የሚሆነው። ምክንያቱም ከሰዓት በኋላ በፀሐይ ጊዜ ቅቤው እየቀለጠ ስለሚያስቸግር ሰዓቱን በምንድነው በጥላ በፀሐይ ወደዚህ ስትዞር ወደዛ ስትል አናት ላይ ስትሆን እያሉ ያንን ምልክት ያደርጉና በሰዓታቸው አክብረው ይመጣሉ። ለቃላቸው ታማኝ ናቸው። ሀና ታራ ባይሲዮ አኔ አኖ ኮይሮ ዛሬሮ ቦሪያ ጎደዮ በዚህ ቀን ማድረግ አለበት ተብሎ አይወሰንም። ዝግጁ የሆኑ ሰዎች ይሰበሰባሉ። ምክንያቱም የምትታለብ ወይም ቅርብ ጊዜ የወለደች ላም ያላቸው ሰዎች ናቸው ያንን የሚፈጥሩት። አለበለዚያ ቤት የምትታለብ ላም የሌላት ከሆነች አሁን ቅድም ያልኩትን ተቀማጭ ገንዘብ ታስቀምጣለች። ለቅቤውም ጭምር ነው የምታስቀምጠው። ቅድም ለበርበሬ ያልነው ለቅመም ያልነውንም ቤት የምትታለብ ላም የሌላት ሴት ከሆነች ለሁሉም ሙሉ ነው ማለት አይቻልም። ስለዚህ እንደዚህ ይደረጋል። ለወቅትን በሚመለከት በቅቤ ላይ ቅቤው በእንስራም ይደረጋል፣ አለበለዚያ ታስሮም ይቀመጣል። ግን ቅቤው ከጥቅምትም ጀመረ ከህዳርም ጀመረ ከታህሳስም ጀመረ ገና ለሚመጣው ለግፋታ ስለሆነ ይደርሳል። ሳይኑና ላይታ አሳጎ ተናካሳሩ አንዛሪሶ እንተ ኩሺያ ኡባጋክ የጊፋታ በዓል ደረሰ ተብሎ ዕዳ ውስጥ የሚገባ ሰው አይኖርም በወላይታዎች ዘንድ። ታዲያ ዕዳ ውስጥ ላለመግባት ወንዶች ዓመቱን ሙሉ ወገባቸውን ጠበቅ አድርገው ገንዘቡንም እህሉንም በህብረት ሆነው ይቆጥባሉ። ይህ ደግሞ ከበዓሉ ዝግጅት ባለፈ መተሳሰብና አብሮነት የሚንጸባረቅበት ልዩና ድንቅ በዓል ሆኖ እናየዋለን። በጊፋታ በዓል ላይ የእያንዳንዱ የቤተሰብ አባላት የራሳቸው ድርሻ አለ። የአባቶችን ካነሳን አባቶች አመቱን በሙሉ ለጊፋታ ዝግጅት ያደርጋሉ። አመቱን በሙሉ የአመቱ ጊፋታ ዝግጅት ያሁኑ ጊፋታ በዓል በሬ በታረደበት ቀን ይጀመራል። ያውም ቁጠባ ይጀመራል። ላዱማ ከዛ ያቺ ቁጠባ ደግሞ በየሳምንቱ ትቀጥላለች። በአንድ ገንዘብን በደንብ መያዝ በሚችል ሰው ቤት በየሳምንቱ እየመጡ ገንዘብ ቁጠባ ይጀምራሉ። ይሄ ገንዘብ ተጠራቅሞ በአመቱ መጨረሻ አንደኛ ለበሬ መግዣ ይሆናል፣ ሁለተኛ ለበዓሉ ዝግጅት የሚያስፈልጉ ነገሮችን ለመግዣ ይሆናል፣ ለልጆች ልብስ ይሆናል። ግፋታ በዓል ትልቁ አስተዋጽኦ ምንድነው? ቁጠባን ማህበረሰቡ እንዲለማመድ የሚያደርግ ነው። የቂቤ ዕቁብ የሚጥሉ ሴቶች ዓመቱን ሙሉ ሲዘጋጁ ለራሳቸው ብቻ ሳይሆን ቢጤዎቻቸውን ከግምት ውስጥ በማስገባት ጭምር ነው። ይህንኑ የቂቤ ዕቁብ መጣል የማይችሉ አቅመ ደካማ ሴቶችን ከግምት ውስጥ በማስገባት በየጊዜው በሚያመጡት ቂቤ ላይ ጨመር እያደረጉ ዕቁቡን ይጥላሉ። ይህም በዓመቱ መጨረሻ
ለእነዚሁ ሴቶች ይውልና በዓሉን ባዶ ቤት እንዳያሳልፉ ያግዛቸዋል። እቁብተኛ ሆነ አይደለም እቁብተኛ ባትሆን ራሱ ቅቤ የሌላ ሴት ለግፋታ ባዶ ቤት ቡላ በርበሬ የሚባለውን በልታ እንድትከርም አይደረግም። ይሰጣታል። ሙሉን ነው የቁብተኛውን ሙሉን ነው የሚሰጧት። ቆንጥሮ አይደለም የሚሰጡት። ምክንያቱም ለግፋታ ከኛ ጋር ነበረችና እሷ ላምቷ እንደዚህ ሚዚያ ቶይሳስ ሚዚያ ሃይቃስ ማራ ሃይቅስ እየተባለ ምናልባት የደረሰውን አደጋ ይዘረዝሩና መውሰድ አለባት ተብሎ ይሰጣታል ለሴትዮዋ። ኢንቲዮ ከማጦ ፋጮፖ ሚዚ ፋጮፖ አሚን ሳይኑና ላይታ አሳጎ እንሰት በወላይታ ሕዝብ ዘንድ ትልቁን ስፍራ የሚወስድ ተክል ነው። ከእንሰት የሚዘጋጁ በርካታ የምግብ አይነቶችም በአስደማሚ ጣዕም ተከሽነው በጊፋታ በዓል ወቅት ይቀርባሉ። ታዲያ ለዚሁ ተግባር ሲባል የቤቱ አባወራ የደረሰውን እንሰት መርጦ ለእማወራዋ የሚሰጥበት የራሱ የሆነ ሕግም አለው። አብዛኛው ከስጋ ውጪ በጊፋታ ውስጥ የሚበሉ ምግቦች የእንሰት ተዋጽኦች ናቸው። ስለዚህ የእንሰት ዝግጅት ቀድሞ ነው የሚጀመረው። የዚህን ጊዜ የተሻለ እንሰት መርጦ ለባለቤቱ የሚያሳየው አባት ነው። ለዛን ጊዜ የሚውል እንሰት መጀመሪያ ተጠብቆ ለዛ መብቃት አለበት። ተጠብቆ አስፈላጊው ነገር ተደርጎ ነው እንሰቱ የሚደርሰው። ስለዚህ ይሄ ሁሉ የሱ የአባት ተግባር ነው። በቁሎ ቦኒያን ቦራይ ከጎሻ ቦራይ የሚወባ ሃይ ሃና አቱ ገይ ሃና አቱ ቸቤ በአስ አቢያ ቦሳ አቢያ ቦይና ቦሊ ወጣና ሞርገኪው ቦይና ቦሊ ወጣና ታጠላና ናታ ጠላና መቶይባ ከዚያም የጎረቤት ሴቶች ተጋግዘው በየተራ ዛሬ አንዷን ነገ ደግሞ የሌላኛዋን እንሰት ከወትሮው ለየት አድርገው ይፍቃሉ። ይህም ከጥንት ጀምሮ የመጣ የመረዳዳትና የመተጋገዝ ባህልን ፍንትው አድርጎ የሚያሳይ ሌላውና ድንቁ ባህል ነው። እንሰት አፋፋቅ የራሱ ስልት አለው። ለምሳሌ በጣም የማያውቁ ሰዎች ከላይ ይጀምሩና እስከ ታች ድረስ የሆነ ገመድ አድርጎ ይተዋሉ። ስለዚህ የእንሰት አፋፋቅ ሙያ ያላት ሴት ትጠራለች፣ ይጋበዛሉ። 5-6 ሆነው ከዛ በኋላ ምትፍቃለች። ያንን ምትጨቀጭቅ ጎዳውስ ምትባላለች። ጎደታ ማለት ይሄ ስሩን የላኛውን ስር በአካቲያ በሚባለው እንጨት ላይ ምታወጣለች። ስለዚህ ሁሉም እዚህ ጋር የሚያፈላ፣ እዚህ ጋር የሚፍቅ፣ እዚህ ጋር የሚጫወት፣ እዚህ ጋር የሚዘፍን አለ። እንደዚህ ሹ ሲያደርጉ ያቺኛዋን ደግሞ ስትወቅት ዘፈን አለ። ዝክዝላ ዝለ ያለው ሀች ከሳ ኮሻ ኮምፓ ያተጣይሳ ባታን ኮተን ሲፖታ ይላሉ። ያለ ምንም ስጋት አዘጋጅተው ሰብስበው ለሚበሉት ነገር ስለሚያዘጋጁ አንደኛ ሞራልም ነው። ሂልደ ሃያ ሂልደ ሲታውስታ ሂልደ ሲከማያ ሲሪያራ ሲሬንቲያ ቆጮ ቆንጆ እንዳይጠቁር ሽታው እንዳይበላሽ ደግሞ ቀኖች አሉ። ለምሳሌ ጨረቃዋ ገና ልትወጣ አካባቢ ጨለማ ነው። እዛ አካባቢ አይፋቅም። ምክንያቱም ጨረቃዋ ወጥታ በቃ ፏ ያለ ብርሃን መስጠት ከጀመረች በኋላ ነው። እዛ ላይ ከተደረገ ቆጮው አንደኛ አይጣፍጥም፣ ሁለተኛ መልኩም ጥቁር ይሆናል። አንደኛ እንሰት በእኛ ማህበረሰብ በጣም የሚመረጥ ተክል ነው። ምክንያቱም እንሰት ድርቅን የሚቋቋም ነው። በጣም እንክብካቤ የሚደረግለት ተክል ነው። ከዚህ አንፃር አባትም እናትም ለእንሰት ከፍተኛ እንክብካቤ ያደርጋሉ። ስለዚህ አሁን አባት መርጦ የሚሰጥበት ዋናው ምክንያት ያው አንደኛ የቤቱ አባወራ ስለሆነ፣ አንደኛ ከሚፈለገው በላይ ነገር እንዳይፈጸም እንዳይባክንም ጭምር ነው
እንጂ የእናትን መብት በመጫን አይደለም። እናቶች ትልቅ ድርሻ አላቸው ከእንሰት አንጻርም እንሰት አንጻር እንሰትን ከመጠበቅ አንጻር እንሰትን ከማልማት አንጻርም እናቶች ትልቅ ድርሻ አላቸው። ከዚህ አንጻር በባህሉ የተለመደው ግን እናት እስቲ ለጊፋታ በዓል የሚሆን እንሰት አሳየኝ ብላ ትጠይቃለች። ከዛ በኋላ ውጪ ወጥቶ ከነኚህ እንሰቶች ማከል ይሄ አይሻልሽም ወይ በቃ ይሄ እነኚህን እንሰቶች መፋቅ ትችያለሽ ብሎ ፈቃድ የሚሰጥ ወይም ይሁንታውን ይገልጻል አባት። አኮይሮ ወሳቱራ ጉየፈ ጉጃት ላታራ ይስፈ ገተዳ ፈጪዮሳኒ ጉጀዳካ ኢመታይ ጮራይደስ ጪሻናቲ ጮራይደስ ወሳ የሚባለው ወይም ፍሬ ያወጡ የመጨረሻ ማቹርድ የሆነውን 1 4 5 ከተጠቀሙ ላታ ከዛ ቀላቅለው ነው የሚፋቀው። በሚፋቅበት ጊዜ እንዴት ነው የሚደረገው? መጀመሪያ ውስጡን ነጭ የሆነውን ውስጡንና በስር አለ አንኳሩ እዛ በእንሰቱ ስር ያለው ያ ነገር ምንድነው በአካቲያ ይባላል የቀጠቀጡ የሚያወጡበት። ከዛ ነጩን ፓርት ወስደው ጎደታ ለሚባለው ለብቻ ያዘጋጃሉ። ጎዲያ ጎደውንጫ አና ጋር ተከቲ አዛን ቆልቴ ያንን ስሩን ምንድነው የሚያደርጉት? ቆጮ በጣም ምርጥ እንደሆን ጥሩ ሽታ ያለው ሰው ሁሉ አይቶ በጣም የሚመኘውን እንደሆን ጋማ ኩንተት ጋማ የሚባል አለ። ቅመማ ቅመሞችን ሳሮችን ደስ የሚል ሽታ ያላቸውን ሳሮችን ሰብስበው ጨቅጭቀው እዛ ላይ ይደረጋል፣ ይሸፈናል ለአንድ ሳምንት ያክል። በጣም ደስ የሚል ሽታ ፈሳሹ ከዛ መውጣው ራሱ እንዲነክተ እጂ ለሳምንት ነው የሚሸተው። ከዛ በኋላ ቆንጆ ቆጮ ይወጣል። ጌሻ የቻ ከመዳ ኢማሲሚ ሀገ ዋኔ ነው ዮሐኖ ጎላውን ጫፈካ ዋና ሀጊፋታ ሙቾ ባጭራ ቶልሶ አራሚዮ ኡኪዮገ ኡባይ እከቴ ዮሐኖ ግዲዮ ግሻው ዓመቱን ሙሉ የዝግጅት ጊዜ የሚጠይቀው የጊፋታ በዓል ሊደርስ 2 ወራት ያህል ጊዜ ሲቀረው የአካባቢው ወጣቶች ጉሊያ የማቆም ተግባር ይከውናሉ። ተጠራርቶ ይሄዳሉ። ተጠራርቶ ይሄዱና ጉሊያውን ደግሞ እንጨቶችን የጎተቱ እየመጡ ያው እገሌ የት ነው የሄደው ኦናኮይ አዋቢዴ አይማሎይ አዋቢዴ ጎባንጉላ ጎቼስ ጉሊያው በእና ላባይ ሶንት ጋሪያናገ ጉጎያ አንኮይ ዳፌስ ኡንጫ ጎንጊያን ጎሬስ ወጣ ሌጣን ቶጌስ ይላሉ። አሃ አንኮይ ዳፌስ ይነቅፋሉ። ቤት የቀረውን ሰውዬ ወፍጮ ላይ እየፈጨ ነው። ቤት ውስጥ ምንድነው ማነው ቆጮ እየቆረጠ ነው። ዋናውን ዓላማ ትቶ ብሎ ይነቅፋሉ። ይሄን ነቀፌታ የሰማ ወጣት ደግሞ እየሮጠ ይሄዳል፣ ይቀላቀላቸዋል። ከየቤቱ እየወጣ ሀጋንዳይስ እዚህ ነኝ ያለ ይቀላቀላቸዋል። ስለዚህ አንድም ልጅ ወደ ኋላ ሳይቀር ግድ ነው ጉሊያ መጎተት ለዛች አካባቢ ላሉ ወጣቶች። ምክንያቱም ጉሊያ ደግሞ በየሰፈሩ ነው የሚቆመው። አንደኛ ወንዝ ውስጥ ገብቶ ነው፣ ወንዝ ውስጥ ጫካ ውስጥ ገብቶ ነው። ስለዚህ ረጅም መንገድ ጎትቶ ስለሚያመጡ ጎሽሌ ጎቻ እያሉ ባህላዊ ዜማ እያዜሙ ያመጣሉ። ጎጃ ብዙ ጊዜ ሰዎች ደመራ ይላሉ። ደመራ አይደለም፣ የወላይታ ጉሊያ ነው የሚባለው። ሌላ የተለየ የአማርኛ ትርጉም የለውም። ጉሊያ ነው የሚባለው። ጉሊያ የጊፋታ ጉሊያ በወላይታ የጉሊያ ወር መጨረሻ አካባቢ ነው የሚባለው። ያው በሰኔ ወር መጨረሻ ማለት ነው። የጉሊያ ወር ይባላል ወሩ ራሱ። አገዱለ ቱሳ አጋጤራ ተሸጉሊ ጎቼታ ሄጋ አንካ ካቢያ ተሺያ ሄጋ አንካ ቢያ ተሺያ ሄጋ ቡዞ ቢያ ሀጋ ዛፊያ ሄጋ ቢያ ማይሉ ሄጋ ቢያ ቡዞ ሄጋ ቢያ ሹሩሹዲያ ሄጋ ቢያ ኦሃ ሄጋ ቢያ ጉሊያ ሚታ ብዙም አገልግሎት የማይሰጡ እንጨቶችን መርጠው ቆርጠው ጉሊያውን እየጎተቱ አምጥቶ በአንድ ትልቅ አባወራ ቤት በአካባቢው ተሰሚነት ባለ ሽማግሌ አባወራ ቤት ደጃፍ ላይ ጉሊያውን ወጣቶች ያቆማሉ። ጉሊያውን ሲያቆሙ ደግሞ ንጉሌ ጎባና ብሎ ጉልጉሌ ጎባና
እያሉ ያዜማሉ ወይም ይዘፍናሉ ማለት ነው። ጎባ 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 ማንም ሰው ጉሊያውን እንዳይነካ ከጉሊያው ላይ እንጨት እንዳይነሳ ይረግማሉ። ጉሊያ የነካ ሰው አይኑ ይታወር፣ የኛን ጉሊያ ያየ ሰው አይኑ ይታወር ይላሉ። በጣም ጥብቅ ነው። ማንም አይነካም። አንድም ሰው ያን እስኪቃጠል ድረስ እንጨቱን እንዲነካ አይፈቀድም ማለት ነው። ያዞኬ 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 የጊፋታ በዓል የሚደምቀው በጥሬ ሥጋ መሆኑ ሳይታለም የተፈታ ሐቅ ነው። ታዲያ ለዚሁ ለእርድ ቀን ተብሎ የሚዘጋጀውን በሬ ለመግዛት አባቶች ዓመቱን ሙሉ ከቆጠቡት ገንዘብ አውጥተው ወደ ገበያ ያቀናሉ። በገበያ ስፍራም የተመረጠውን በሬ በሙሉ ስምምነት ገዝተው ወደ ቤታቸው ያመጣሉ። እናም እርስ በርሳቸው እየተጋገዙ ያደልቡታል። ታዲያ የሚገርመው ይህ ባህል እስካሁን ተጠብቆ መቆየቱ ነው። በሬውን በጋራ የሚያርዱ ሰዎች ወይም የአሟ ቡድን አባላት 2 ወር እያለ ወደ ገበያ ወጥተው ተቀማጭ ካስቀመጡት ገንዘብ ላይ ወጪ አርገው ለበሬ የሚበቃውን ወጪ አርገው በሬውን ይገዛሉ። ከገዙ በኋላ አሪያዋ ይባላል። አሪያዋ ማለት በየአመቱ ያንን 2 ወር በሬውን ቤቱ የሚያቆይ ማለት ነው። ከዛ በኋላ ቤት ገብቶ ይቀለባል በሬ እንጂ ነገ በዓል ነው ሲባል በሬ ተገዝቶ አይታረድም። ይቀልቡታል። እነሱ በሚፈልጉት ሁኔታ ይቀለባል። በሬው እንደ ሙሽራ ነው ተጠብቆ እንዲዳልብ የሚደረገው ወይም የሚቀለበው እና ይሄንን ማን ነው እሱን በሬውን እስከ እርድ ቀን ድረስ ለበሬው የሚያስፈልገውን ነገር የሚያቀርቡት ከተባለ የኛ አሟ አባላት ሁሉ በየተራ በቆሎ እሸት፣ የበቆሎ አገዳ፣ ለምለም ሳር፣ ስኳር ድንችና ሌሎች በሬውን በጥሩ ሁኔታ እንዲደልብ የሚያደርጉ የእህልና የሳር አይነቶችን በየተራ እያመጡ ይቀልባሉ። እና በየ15 ቀኑ ደግሞ እየመጡ በሬውን ከቤት ያወጣሉ። እያወጡ እድገቱን ልዩነቱን ይገመግማሉ። ስለዚህ ይሄ ሂደት እስከ እርድ ቀን ድረስ የሚቀጥል ይሆናል ማለት ነው። የዓመቱ ልዩ ገበያ ተብለው የሚጠበቁ የጊፋታ በዓል ማብሰሪያ ገበያዎች ደግሞ የወላይታ ብሔር ዘመን መለወጫ በዓልን የሚያደምቁ በሴቶችም በወንዶችም ዘንድ በጉጉት የሚጠበቁ ልዩ ስፍራ የሚሰጣቸው የገበያ ቀናቶች ናቸው። ትልቅ ገበያ ላይ ነው። ለምሳሌ ለመግዛትም ለመሸመትም የሚከደው ለልጆች ልብስ፣ ለሴት ልጆቹ ሚግዷ የሚባል አለ ጣታቸው ላይ የሚደረግ ወይም ብር ወይም ሌላም ነገር ይሁን ብቻ አንገት ላይ ለልጆቹ የሚደረግ ጌጥ ይደረጋል። ሚግዷ የሚባለው ጣታቸው ላይ የሚደረግ ይገዛል። ያ ሳይወደድ ለመግዛት ቅድም ያልኩትን ሴቶቹ ሳንቲም አስቀምጧልና ተቀማጭ ከዛ ብር ይዘው ለሴት ልጆቻቸው የሚገዛውን ነገር ለወንድ ልጆቹ አባት ነው የሚገዛው፣ እሱ አይመለከትም። ከጊፋታ የዝግጅት ምዕራፍ ስራዎች አንዱ የጊፋታ ገበያዎች ናቸው። በተለይ በዓሉ የተቃረበ በሚመጣበት ጊዜ የሚውሉ በ3 ሳምንታት ውስጥ የሚውሉ 3 ገበያዎች ናቸው። የመጀመሪያው ገበያ ሀሬ ሀይቆ የሚባል ገበያ ነው። ይሄ 1 ሳምንት ሙሉ ይቆያል። በየአካባቢው በአንድ ሳምንት ውስጥ የሚውሉ ገበያዎች በጠቅላላ ሀሬ ሀይቆ ገበያ ነው የሚባለው። ስለዚህ ይሄ የሀሬ ሀይቆ ገበያ በአብዛኛው
ቅድም እንደነገርነው ሰው አመቱን በሙሉ ለጊፋታ ሲል ያጠራቀማቸውን ነገሮች ወደ ገበያ ወስዶ የሚሸጥበት ከዛ ገንዘብ የሚያገኝበት ወቅት ነው ሀሬ ሀይቆ ገበያ። ሀሬ ሀይቆ ማለት ጥሬ ትርጉሙ አህያ መሰቃያ ገበያ ማለት ነው። ለምን ቢባል በአንድ ገበያ አንድ አህያ 2 ጊዜ 3 ጊዜ ከቤት እየሄደ እህል እየጫነ ወደ ከተማ ሊመጣ ይችላል። የአህያ ድካምን ለመግለጽ ነው በዋናነት ሀሬ ሀይቆ የተባለው። የአህያን ስቃይ ለማሳየት ነው። ሀሬ ሀይቆ የተባለው ለምሳሌ በጣም ጭኖ በአህያ እየጫኑ ለመሸጥም ለመግዛትም ገዝቶም ወደ ቤት ሲያመጡ ለመሸጥም ጭኖ ሲሄዱ አህያ የሚንከራተትበት ነው ሀሬ ሀይቆ ተብሎ የሚጠራው። ከዛ ቦቦዳ ገላ የሚባል አለ። ከሳምንት በፊት ጊፋታ ከመድረሱ ከአንድ ሳምንት ቀድሞ ነው። የቦቦዳ ገበያ አብዛኛው ሴቶች የሚገኙበት ገበያ ነው። የዕደ ጥበብ ውጤቶች በብዛት ወደ ገበያ የሚወጡበት ነው። ምክንያት የጊፋታ አንዱ ትልቁ እንትን ምንድነው የዕደ ጥበብ ምርትን ጠቀሜታም ለማህበረሰቡ ግንዛቤ እንዲኖር የሚያደርግ ነው። የዕደ ጥበብ ባለሙያዎችም ውጤት የሚያገኙበት ገበያ ነው በተለይ የጊፋታ በዓል። ስለዚህ ሽያጭና ሸመታው ከፍተኛ ነው በዛ ገበያ ላይ ለበዓሉ የሚያስፈልግ። ምክንያቱም የወላይታ ሰው ሁሉንም ጊፋታን በአዲስ ነገር ነው የሚቀበለው። ቤት ምጣድ እያለ ሌላ አዲስ ምጣድ ገዝታ ትሄዳለች። ቤት ማሰሮ እያለ አዲስ ማሰሮ ገዝታ ትሄዳለች እናት። ስለዚህ ሰፌድ ቤት እያለ ሌላ ሰፌድ ይገዛል። ወንፊት ቤት እያለ ሌላ ወንፊት። ቀጥሎ የሚመጣው ደግሞ ጎሻ ገበያ ይባላል። ጎሻ ጥሬ ትርጉሙ እብደት ማለት ነው። ሰዎች የሚይዙትን የሚጨብጡትን የሚያጡበት ገበያ ነው። በጣም በጊዜ ነው ገበያው የሚደራው። 6 ሰዓት በጠዋት 12 ሰዓት ጀምሮ ነው ገበያው የሚቆመው። ወይም ከዛ ወደ 3 ሰዓት 4 ሰዓት አካባቢ ገበያው በጣም ይደራል። ከዛ 5-6 ሰዓት ላይ ሰው ወደ ቤቱ ይመለሳል። በዛ ጊዜ ገበያውም ቶሎ ስለሚበተን የፈለጉትን አንደኛ በጣም የተጨናነቀ ገበያ ነው። በወንዶችም በሴቶችም የሚጨናነቅ ገበያ ነው። ስለዚህ ሰዎች ሳይገዙ ከዛ በኋላ ለ2 ሳምንታት ገበያ ስለማይቆም ያልገዙት ነገር ሳይገዙ እንዳያመልጣቸው ሲባል ይገፋፋሉ፣ እርስ በርስ ይገጫጫሉ፣ ይረጋገጣሉ። ነገር ግን አይቀያየውም። አችጋለ ሹከትስ ወይም የዛሬ ሳምንት ይሁድ ይታረዳል እየተባለ ይሁድ እንዳለፈ ሰኞም ጎሻ ነው፣ ማክሰኞም ጎሻ ነው፣ ሮብም ጎሻ ነው፣ ሐሙስም ጎሻ ነው፣ አርብም ጎሻ ነው፣ የመጨረሻ ሳምንት ቅዳሜም ጎሻ ነው። ከዛ በኋላ ይሁድ ጧት ምናምን ውር የሚል ሰው ካለ ቃየ ነው የሚባለው። ቃየ የሚባለው ለምንድን ነው? በቃ የመጨረሻ ከታረደ በኋላ ገበያ ለ15 ቀን የሚቆም ሰው የለም። ቃያ ማለት የተወሰነ ሰው የረሳውን ነገር ለመውሰድ የሚሄድ ነው። በእነኚህ 3ቱ ገበያዎች የሚያስፈልገው ሽያጭና ሸመታ ከተደረገ በኋላ ሰዎች እቤታቸው ወስዶ ሲያዩ የሆነ የጎደለ ነገር ያጋጥማል። ወይም በጣም ትንሽ ነገር ጎሎ ሊሆን ይችላል። ጨው ልትረሳ ትችላለች እናት። ሌላም ቅመም አይነት ሊረሳ ይችላል። ትልቆቹ ላይ እነሱ አተኩሮ ትንሾቹን ሊረሱ ይችላሉ። ስለዚህ የእርድ እሁድ የባጭራ ቄራ ወይም ቅዳሜ ለእሁድ አጥቢያ ከሌሊቱ 10 ሰዓት ጀምራ በኩራዝ የምትውል ገበያ አለች። በባህሉ ያቺ ጠዋት እስከ 1 ሰዓት ድረስ ቢበዛ 1 ሰዓት ድረስ ወይም 2 ሰዓት ድረስ ትቆያለች ያቺ ገበያ። እዛች ላይ የቀረ ነገር ሄዶ ሰው ወዲያው ይገዛል እና ቃኤ ሂዱ ተብሎ ሰው ሮጦ ሄዶ የሚያስፈልገውን ገዝቶ ይመለሳል። ከዛ በኋላ ገበያ የሚባል ነገር የለም።
ከዛ በኋላ እንግዲህ የመዝናኛ ጊዜ ነው። በጊፋታ በዓል ሰላም ይሰበካል። በጊፋታ በዓል እርቅ ይወርዳል። በጊፋታ በአዲሱ ዓመት ማንም ከቂም ሳይላቀቅ ከቂም ሳይጸዳ አዲሱን ዓመት መቀበል የለበትም ተብሎ ስለሚታመን የተጣላ ሁሉ ይታረቃል። ይህም የእርቅ ስነ ስርዓት የጊፋታን በዓል ለየት ያደርገዋል። ከጊፋታ ማህበራዊ እሴቶች አንዱና ዋናው ጠቃሚው ነገር የእርቅ ስርዓት። በቤተሰብ መካከል የተፈጠረ ግጭት ካለ፣ በሚስትና ባል መካከል የተፈጠረ አለመግባባት ካለ፣ ጎሳ ከጎሳ ጋር የተፈጠረ ነገር ካለ፣ አካባቢ ከአካባቢ ጋር የተፈጠረ ግጭት ካለ ጊፋታን አያልፍ። በቤተሰብ መካከል በአንድ ጣሪያ ስር የተፈጠረ ነገር ያው በአዋሲያ ሰዎች ይታረቃሉ። ደግሞ ጎረቤት ለጎረቤት ወይም ወንድምና ወንድም ተጋጭቶ ከሆነ ማኮስ ይባላል። አጌታ አይሲ ማኮኮ ለምን እነኝን አናስታርቃቸው ማለት ነው። በዛ እርቅ ይፈጸማል። እንደገና ደግሞ ምናልባት አካባቢ ከአካባቢ ጋር ጎሳ ከጎሳ ጋር ግጭት ካለ ደግሞ በሲገታ እርቅ ማለት ነው። ያው ሌላ ትርጉም የለውም። ከዛ ደግሞ ከዛ ባለፈ ደረጃ ከሆነ ደግሞ በአካባቢ ደረጃ ሰፋ ባለ ግጭት ከሆነ ደግሞ ከጎሳም አልኮ ብሔር ከብሔር ጋር ከሆነ ጩጫጫቻ በሚባለው የእርቅ ስርዓቶች እነዚህ አራት የማህበራዊ ባህላዊ የእርቅ ስርዓቶች አሉ በማህበረሰቡ። ስለዚህ እነኚህ ሁሉ የትኛውም ይሁን በጊፋታ ወቅት እርቀ ሰላም እንዲወርድ ይደረጋል።